በመንግሥቱ ያኑርን ከቅዱሳን A voice for Ethiopia Orthodox Christians in Ethiopia. No more dictator in Ethiopia. No more dictator in Ethiopia. ትናንትና መሃል ሳይት ላይ ኦርቶዶክስ ካህናት ተጨፍጭፈዋል። 26 ሰዎች በመድፍ ተመተው ነበር። ከ26ቱ መካከል 5ቱ ምዕመናን ናቸው። ብቻ ከ5 ሚሊዮን በላይ ህፃናት ወደ ትምህርት ቤት ይሄ የሽኝት ስነ ስርዓት ለዘላለም ተክሊሉ ጭምር ነው፣ ሰርጉ ጭምር ነው። ዛሬ አሁን የሰማሁት ነው። መምህር ዘላለም ወንድሙ ወልደ ሰማዕት አርፈዋልና። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምትቆያችሁ ነው ያለው። እግዚአብሔር ይመስገን። ያላችሁ በሰላም ክርስቶስ ይብዛላችሁ። ትዳችሁ ውድስቻችን በድጋሚ እጅግ ሰበር አሳዛኝ በሆነ መረጃ ተመልሼ መጥቻለሁ። እንግዲህ መምህራችን መምህር ዘላለም ዜና እረፍትን ሰምታችኋል ብዬ አስባለሁ። ሁላችሁም ኦርቶዶክሳውያን እንግዲህ የቤተ ክርስቲያናችን አሉ ከሚባሉት መምህር አንዱ እንደሆነ ይታወቃል። ታዲያ በዚህ ሰዓት የቤተ ክርስቲያናችን አባቶች እነ ርዕሰ ሊቃውንት አባ ገብረ ኪዳን እንዲሁም እነ መጋቤ ሐዲስ እንዲሁም ሌሎች መምህራን የተሰማቸውን ጥልቅ ሐዘን በመግለጽ ላይ ይገኛሉ። የተላለፈ መልእክት አላስደምጣችኋለሁ። በተጨማሪ ዛሬም ወሎ ላይ ኦርቶዶክሳውያን እንግዲህ በግፍ የተጨፈጨፉ ነው የሚገኘው። ይህም እየሆነ ያለው በአማራ ሳይንት ቤተ ክርስቲያን ውስጥ ቁጭ ብለው የነበሩ እንግዲህ ማህበር እየጠጡ ያሉ ካህናት እንደሆኑ ነው የተገደሉት የሚያሳየው። በጣም እጅግ የሚያሳዝን ነገር ነው የሚገኘው። የአርሲ ችግር ሳይጣራ አርሲ ጉዳይን ለመሸፈን ሌላ መርዶ ሌላ ሞት እየተሰማ ነው የሚገኘው። ይህን አስመልክቶ እንግዲህ በውጭ ሀገር የሚኖሩ ኢትዮጵያውያን ድምጽ እየሆኑ ነው የሚገኘው። ቪዲዮ አላስደምጣችኋለሁ። እንጃ እንግዲህ ምን ማድረግ እንዳለብን ኦርቶዶክሳን አይታወቅም። እነዚህ ያለ መልኩ በዚህም በዛም እያለቅን ነው። እግዚአብሔር ይጠብቀን፣ ለንስሐ ሞት ያብቃን። ምን ይባላል አለ ኦርቶዶክሳውያን። እንግዲህ አባቶቻችን ስለ መምህር ዘላለም ያስተላለፉትን መልእክት አስደምጣችኋለሁ። ኦርቶዶክሳውያን ፕሊስ ባካችሁ በተሻለ መጠን ቪዲዮውን ላይክ ያደርጋችሁ ጀምሩ። ቻናሉን ደግሞ ሰብስክራይብ አድርጉ። ወደ አባቶቻችን መልእክት እንሂድና መረጃዎችን አስደምጣችኋለሁ። የተጨነቁትን ያረጋጋልን፣ የታሰሩትን ያስፈታልን፣ የታመሙትን ይፈውስልን፣ ለተራቡት ይመግብልን። ዛሬ አሁን የሰማሁት ነው። መምህር ዘላለም ወንድሙ ወልደ ሰማዕት አርፈዋልና ያው እንደምታውቁ በጣም ወደ 25-30 ዓመት ሲያስተምር በትምህርቱም በሕይወቱም ነውር ያልተገኘበት ወንድማችን ነውና አይናችንን ከሰው ላይ እናንሳ፣ የራሳችን ሕይወት እንመልከተው። ግን እግዚአብሔር መሐሪ ነው። እግዚአብሔር ግን ይቅር ባይ ነው። እግዚአብሔር ግን ሩሩ ነው። እንደ ሰው አይደለም፣ እንደ ሰው አይደለም። እዚህ ቆመን የምንሰብከው ከኔ ጀምሮ የምንዘምረው ገብተን ተንሱ ጸልዩ እያል የምንቀድሰው የምናስቀድሰው በቤተ ክርስቲያን በልዩ ልዩ የአገልግሎት ዘርፍ የምናገለግለው እዚህ ያገባን የእግዚአብሔር ምሕረት ነው፣ የእግዚአብሔር ይቅርታ ነው፣ የእግዚአብሔር ቸርነት ነው። ስለዚህ እንድንበለው በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ሁን በለው። ብዙ ሰው ከዚህ ቤተ ክርስቲያን ውስጥ እየኖረ ወጥቷልና ሳይጠፋ ሳይለወጥ ያስተማረ መምህራችን ነው። አንደበቱም ሳይለወጥ ሃይማኖቱ ሳይለወጥ በሕይወቱ ነውር ሳይገኝበት አበል ሳይቀበል በራሱ ትኬት እየቆረጠ በገንዘቡ የሚያስተምር መምህር ነበር። እሱ አርፏል። ነፍሱን በአጸደ ገነት ያኑርልን፣ መምህራንን ደግሞ ይተካልን። እግዚአብሔር ሰላም እንዳዋለን ሰላም ያስመሸን። የቅዱስ ቂርቆስ፣ የቅዱስ ያሬድ፣ የአቡነ ሰላማ፣ የከሳቴ ብርሃን፣ የእናታችን የቅድስት ኢየሉጣ፣ የነቢያት፣ የሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳት፣ የትጉሃን መላእክት፣ የእመቤታችን የቅዱስ መስቀሉ በረከት፣ የአብ የወልድ የመንፈስ ቅዱስ ቸርነት አይለየን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንል ዘንድ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። በሴቶች ሁሉ ተለይተሽ
አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና በተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ይቅር ባይ ለአባቶቻችን ለሐዋርያት ሥልጣነ ክህነትን የሰጠ በከበረ ደግሞ የዓለሙን ኃጢአት ይቅር ያለ በማወቅ ባለማወቅ ከልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላችሁ። አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች እናቶች፣ ወንድሞች እህቶች፣ ሕፃናት ሁላችሁም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀ እንዲያደርገን እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም ኦ ጊዜ ኢየሱስ ክርስቶስ ስራ ኃጢአት የኃጢአተ ኩሉ ሕዝብ እግዚአብሔር ይፍታ። የማይሰራ ኃጢአት በሰላም ያድርሳችሁ። የጀመርነውን ነገር ሁሉ እግዚአብሔር በሰላም ያስፈጽመን። ይሄ የሽኝት ስነ ስርዓት ለዘላለም ተክሊሉ ጭምር ነው፣ ሰርጉ ጭምር ነው። እውነቱን ለመናገር ተክሊል እንደፈጸመ ሰርጉ እንደሆነ ጭምር ነው የማምነው በበኩሌና ሁላችሁም የዛ እምነት አላችሁ አምናለሁ፣ ትጋራላችሁ። ስለዚህ በያላችሁበት ኮሚቴው የሚሰጠውን ሐሳብ ጠቅላይ ቤተ ክህነቱ አስቦበታል። አዲስ አበባ ሀገረ ስብከት ብፁዓን ሊቃነ ጳጳሳት አስበውበታል። በእውነቱ 5-6 ጳጳስ ያጣን ያህል ነው የምንቆጥረውና እግዚአብሔር ያጽናችሁ፣ እግዚአብሔር ያበርታችሁ። እንዳያችሁት በእንደዚህ ያለ መልኩ አባቶቻችን ሐዘናቸውን ገልጸዋል ማለት ነው። እንዲሁም ምእመናን እንደምታዩት በጣም ብዙ ኦርቶዶክሳውያን አዝነዋል። እውነት መናገርላችኋለሁ። ትልቅ መምህር ነው ያጣችው ቤተክርስቲያን። የምትጎዳው ቤተክርስቲያንና ምእመኑ እኛ ነንና የሚያስተምረን አንድ አካል ነው ከዚህ የጠፋው እሱ ሰርግ ነው መምህራችን እንዳሉትና ነፍሱን በአጸደ ገነት ያኑርልን። እናስመልክቶ በግሸን ደብረ ከርቤ እንግዲህ በዛ ታላቅ መርሃ ግብር ተዘጋጅቶ ሻማ ማብራት መስራት አድርገውለታል። ይህን ቪዲዮ ላሳያቸውና ወደ ዋናው መረጃችን እንሄዳለን። ወልደ ሰማዕት እግዚአብሔር አገልጋይ ነህና ወልደ ሰማዕት የእመቤቴ ወዳጅ ነህና በመንግስቱ ያኑር ከቅዱሳን ጋራ በመንግስቱ ያኑር ከቅዱሳን ጋራ ወልደ ሰማዕት የእግዚአብሔር አገልጋይ ነህና ወልደ ሰማዕት የእግዚአብሔር አገልጋይ ነህና ወልደ ሰማዕት የእግዚአብሔር አገልጋይ ነህና ወልደ ሰማዕት አሜን። ሁላችንም ለንስሐ ሞት ያብቃን ነው የሚባለው ኦርቶዶክሳውያን። እንግዲህ እንደዚህ ያለ መልኩ መምህራችን መምህር ዘላለምን በግሸን ደብረ ከርቤ እንግዲህ ለገዳሟ ገንዘብ ለማሰባሰብ የሄዱ ኦርቶዶክሳዊ ምእመናን እንዲሁም አርቲስቶች ጭምር ተሰብ ብለው የሻማ ስነስርዓት አድርገው ዘምረው አስበውታል። እግዚአብሔር ያክብርልን። አሁን ወደ መረጃው ልወስዳችሁ። ምንድነው የተፈጠረው በአማራ ሳይንት ወሎ ላይ? ትናንትና መሀል ሳይንት ላይ ኦርቶዶክስ ካህናት ተጨፍጭፈዋል። 26 ሰዎች በመድፍ ተመተው ነበር። ከ26ቱ መካከል 5ቱ ምእመን ናቸው። ሌላው 21ዱ ካህናት ናቸው። ከካህናቱ መካከል አስተዳዳሪውን ጨምሮ አንድ ቄስ እማሆይና 2 ዲያቆን ተገለዋል። የቤተ ክርስቲያኑን አስተዳዳሪ ጨምሮ ሌሎቹ ደግሞ ከባድ ቁስለትና እግር መቆረጥ፣ እጅ መቆረጥ የገጠማቸው ሰዎች አሉ። ይህ ሁሉ በአብነት ትምህርት ቤትና ቤተክርስቲያን ላይ ጥቃት የደረሰ ነው። ይህ ጥንታዊው በአብርሃ ወአጽብሃ ዘመነ መንግስት የተሰራው የአትሮንሰ ማርያም ቤተክርስቲያን ላይ ነው። በመድፍ ተተኩሶ አስተዳዳሪውን ጨምሮ ካህናትን፣ ዲያቆናትን፣ እማሆያን አቃቢቷን የገደሉት። ግን ቤተክርስቲያን ምንም አላለችም። መግለጫ አላወጣችም፣ ተቃውሞ አላሰማችም፣ ዝም። እስከ መቼ ድረስ? ዲያቆናት፣ ቀሳውስት እጃቸው ተቆርጦ እግራቸው ተቆርጦ ቪዲዮም ታየ። ግን ምንም አልተባለም፣ ትንፍሽ አላለም። ዋይ
ለምንድን ነው ዝም እየተባለ ያለው? ዲያቆናቶቿን ስታጣ፣ ካህናቶቿን ስታጣ፣ በዛ የጉባኤ ተማሪ እንዳለ ይሄን ነገር ፈርቶ አሁን ተበትኗል። እዛ ላይ የነበረው የጉባኤ ተማሪዎች እንዳሉ ከነዚህ መካከል ላይ 5ቱ ብቻ ናቸው ምዕመናን የነበሩት። 21ዱ ካህናት ነበሩ። ግን ቤተክርስቲያን ምንም አላለችም። መግለጫ አላወጣችም። ሐዘንም አልተናገረችም። ምንም ጸጥ አልሰማሁም አላየሁም አለች። ኦኬ ኦርቶዶክሳውያን መረጃው እንደሰማችሁት ነው። አቅሙ ካላችሁ ደግሞ ይህኛው ቪዲዮ ትኩረት ሰጣችሁ እዩት። ከዚህ ቦታ ላይ ነው አስክሬናቸው ተለቃቅሞ የተቀበረው ማለት ነው። በጣም እጅግ ያሳዝናል። እንደምታዩት ጣራው ከባድ መሳሪያ የተጣለበት በድሮን ነው እዚህ ላይ እንግዲህ የተመጨቡት ማለት ነው። ብቻ እግዚአብሔር የሆነ በጣም የሚያሳዝን ነገር ነው። እንዳያችሁት አቅሙ ካላችሁ ትኩረት ሰጣችሁ እዩት። ታዲያ ይህን አስመልክቶ በውጭ ሀገር ያሉ ኦርቶዶክሳውያን ወንድሞቻችን ከበድ ያለ ተቃውሞ ሰልፍ አድርገዋል። እስኪ ቪዲዮ ላሳያችሁ። A voice for Ethiopia Orthodox Christians in Ethiopia. The RC Oromia region of Ethiopia Orthodox Christians have been slaughtered over hundreds in 2 months. The media is silent, the government silent, everybody is silent. Be a voice for Orthodox Christians in Ethiopia. ሕፃናት እና ሴቶች ትምህርት እንጂ ጦርነትን አይሹም። የብልጽግና መንግስት ለሕፃናትና ሴቶች ትምህርትን ሳይሆን ጦርነትን ነው የደገሰላቸው። ብዙ ተማሪዎች በእልቂት ላይ ናቸው። በአማራ ክልል ብቻ ከ5 ሚሊዮን በላይ ሕፃናት ወደ ትምህርት ቤት እየሄዱ አይደለም። ባለው ተደጋጋሚ ጦርነት ምክንያት ከትምህርት ገበታቸው ተፈናቅለዋል። ጦርነቱን አቁመው ተማሪዎች ወደ ትምህርት ቤት እንዲመለሱ ነው መልእክታችንን የምናስተላልፈው። Dictator in Ethiopia! No more dictator in Ethiopia! No more! No more! No more! No more! No more! No more! No more Abiy Ahmed! No more Abiy Ahmed! Stop Amara genocide! Stop Amara genocide! Stop Amara genocide! Stop Amara genocide! Abiy Ahmed Killer! is a killer. Genocider! He is a genocider. Killer! He is killer. He is killing my mother! He is killing a mother. Killing my sister! He is killing a sister. Killing my brother! He is killing my brother. Abiy Ahmed, War crimes! stop war crime. Stop war crimes! Stop war crime. Stop drone attack! Stop drone attack In civilian! in civilian In Amara region! in Amara region. Free all political prisoners in Ethiopia! Free all political prisoners in Ethiopia! Free መስከረም አበራ! Free, 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 free! Down Abiy Ahmed! Down, down Abiy Ahmed! Down, down Abiy Ahmed! Down, down Abiy Ahmed! Abiy Ahmed ገዳይ ነው። Abiy Ahmed is a killer. Stop killing women in Ethiopia. Stop the war in Ethiopia. ኦኬ እንዳያችሁት ነው ቪዲዮውን መንግስት ላይም ጭምር ነው እንግዲህ ተቃውሞ ሲያደርጉ እያየን ያለ ነው ማለት ነው። ከዚህ በቀጠል ማስደምጣችሁ እንግዲህ አንድ መረጃ አለ። በዚህ ሰዓት በተሰማ ሰበር መረጃ መሰረት ፕሮፌሰር ብርሃኑ ነጋ ከኃላፊነታቸው መነሳታቸው ተሰማ። ኢዜማ ባካሄደው አስቸኳይ ጠቅላላ ጉባኤ ከተመሰረተ ጊዜ ጀምሮ ፓርቲውን በሊቀመንበርነት ሲመሩ የነበሩት ፕሮፌሰር ብርሃኑ ነጋን ከኃላፊነታቸው ማንሳቱ የሚያረጋግጥ መረጃ እንደደረሳቸው ተሰምቷል። በምትካቸው አቶ ኢዮብ መሳፍንት የፓርቲው አዲሱ መሪ ሆነው ሲመረጡ፣ አቶ ንጋቱ ወልዴ ደግሞ ምክትል መሪ ሆነው ተሰይመዋል። በዚህ ሰዓት በተሰማ ሰበር መረጃ መሰረት ፕሮፌሰር ብርሃኑ ነጋ ከኃላፊነታቸው መነሳታቸው ተሰማ። ኢዜማ ባካሄደው አስቸኳይ ጠቅላላ ጉባኤ ከተመሰረተ ጊዜ ጀምሮ ፓርቲውን በሊቀመንበርነት ሲመሩ የነበሩት ፕሮፌሰር ብርሃኑ ነጋን ከኃላፊነታቸው ማንሳቱ የሚያረጋግጥ መረጃ እንደደረሳቸው ተሰምቷል። በምትካቸው አቶ ኢዮብ መሳፍንት የፓርቲው አዲሱ መሪ ሆነው ሲመረጡ፣ አቶ ንጋቱ ወልዴ ደግሞ ምክትል መሪ ሆነው ተሰይመዋል። ሰላም ጋይስ፣ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበረ። ብዙ ጥያቄ ነበራችሁ። አዶናይ ምን እየተሰማው ነው? አዶናይ ምንድነው? ምን እየሆንክ ነው? ለምን አትናገርም? ለምን ዝም አልክ? ብላችሁ በጣም ብዙ ጥያቄዎች ጠይቃችኋል። ግን እንደ አንድ ሰው አይ ቲንክ ያው የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ ብዙ ነገር አለ ሶሻል ሚዲያ ላይ። ኢን ዲቴል መግባት አልፈልግም። ፍላጎቴ አይደለም። ዝምታ ነው ስቲል ምርጫዬ። ምንም ነገር መናገር አልፈልግም። የምናገረው ግን አንዲት ሴት በብዙ አቅጣጫ እየተጠቃች ነው ያለችው። ተውት የሰማችሁት ወሬ ተውት ሁሉም ነገርና አንድ ሰው እየወደቀ ነው። አንዲት ሴት እየወደቀችና እየተዳከመች ነው ያለችው።
እንግዲህ ጃኒ እንደምታውቁት 2.6 ሚሊዮን የደረሰ አካውንት ነበራት። እሱ አካውንት ባንድ ሆኗል ያለ ምንም ጥፋት። እኛ የምንሰራው ሙዚቃ ያለበት ቪዲዮዎች ትሰራለች። ላይቭ እንደምንገባው እሷም ላይቭ ትገባለች። ሁላችሁም የምትሰሩ ቪዲዮ ሰርታ ባን ሆናለች። እናንተ ባን አልሆናችሁም፣ እኔም ባን አልሆንኩም። እኔ ቀርቤ ነበር ኦፍ ኮርስ። እሱን አካውንቷ ስታጣው ኦፍ ኮርስ እንደ አንዲት ከዜሮ ተነስታ ለአመታት ሰርታ እዚህ የደረሰች ሴት ውስጧ መሰበሩ አይቀርም። ኢቭን ዶ እየሳቀች ዘፈን እየሰማች እየደነሰች ብትመጣም ግን ደግሞ እናንተ የማታዩት በጣም ብዙ ፈተናና በጣም ብዙ ተስፋ ቆራጠኝነት አለ። ለምን በብርታት በጥንካሬ ነው ከዜሮ ተነስታ ወደዚህ ደረጃ የደረሰችው ማለት ነው። ብዙዎቻችሁ የጃኒ ላይፍ ህይወት ታውቁታላችሁ ከየት እንደተነሳች። ግን ችግሩ ብዙዎቻችሁ የሷ ለውጥ እናንተን ማነቃቃት ሳይሆን የቅናት መንፈሳችሁ የሚቀሰቅስ ነው። የነበረችበት ደረጃ ተጠንቅማችሁ አሁን ያለችበት ደረጃ የምትወቅሱ ሰዎች አላችሁ። በጣም የሷ ውድቀት የሚያስደስታችሁና ሰላም እንዲሰማችሁ የሚያደርጋችሁ ብዙ ሰዎች አላችሁ። በጣም ነው የሚገርመኝ እንደዚህ አይነት ሰዎችም ስላላችሁ። ኮሜንት ላይ እየመጣችሁ የሷ የድሮ ፎቶ እያመጣችሁ የምትለጥፉ ሰዎች አላችሁ። የድሮ ታሪኳን እያመጣችሁ የምትጽፉ ሰዎች አላችሁ። ልክ እናንተ ንጹህ እና ብፁዕ እንደሆናችሁ ማለት ነው። ይህ ደግሞ በጣም ነው የሚያስጠላው። እኔ ከምጠላው አንድ ነገር ይህ ነው። በቃ የሷ ጥረት፣ የሷ ተስፋ፣ የሷ ትልቅ ደረጃ የመድረስ ፍላጎት ሳታዩ ቀርታችሁ እናንተ ያያችሁት የራሳችሁ ጥላቻ ነው። የራሳችሁ ጥላቻ ነው ያያችሁት። ስለዚህ ይሄ ደግሞ እንደ አንድ ወንድ በጣም ያናድደኛል። በጣም ሲሪየስሊ ጃኒ ብቻ አይደለችም፣ ማንም ሰው እንደዚህ አይነት ነገር ሊደርስበት አይገባም። ተረዳችሁኝ? አሁን ደግሞ ሁለተኛ አካውንቷ ሉዝ አድርጋለች ጋይስ። ሁለተኛ አካውንቷ ሎክድ አድርጓታል። ሎክድ ሲሆን ምንድነው? አይ ቲንክ ማስ ሪፖርት ሲቀርብ ነው። ማስ ሪፖርት እየተደረገች ነው። ቪዲዮቿ እንደምትመለከቱት ኮሚኒቲ ጋይድላይንስ እያሉ ይወርዱባታል። የኔም ይህ ቪዲዮ ሊወርድ ይችላል በእርግጠኝነት ነው የምላችሁ። አይ ዶንት ኖ ዋይ። እና ስነ ስርዓት ያዙ፣ እረፉ። አያዋጣም እውነት። አንዳንዴ ማለት ነው ልንገራችሁ፣ የሰይጣን መንገድ መከተል ስትጀምር ለአጭር ጊዜ በቃ የፈለከውን ሴራ የፈለከውን ጥላቻ ማስተላለፍ ትችላለህ በተሳካ ሁኔታ። ግን ደግሞ ጊዜው እያለፈ ሲመጣ ዞሮ አንተ ራስህ ነው የሚነክስህ። እውነቴን ነው የምላችሁ፣ ዞሮ አንተ ራስህ ነው የሚነክስህ። ማንም ሰው እንደዚህ መበደል የለብንም። ራይት? እቺ ልጅ እየሞከረች ነው ያለችው። የለቀቀችው የይቅርታ ቪዲዮ አይታችኋል። ምን ያህል እያሻሻለች እንደሆነ አይታችኋል አብዛኞቻችሁ። ግን ስቲል ደግሞ እየሄዳችሁ እሷን ቅስሟን ለመስበር የምትሞክሩ ሰዎች አላችሁ። በድሮ ታሪኳ ባይገርማችሁ፣ በድሮ ታሪኳ አታፍርም እሷ። በድሮ ታሪኳ የምታፍሩት እናንተ ናችሁ። የድሮ ታሪኳ ላይ ያላችሁ ደግሞ እናንተ ናችሁ፣ እሷ አይደለችም። እሷ ኦልሬዲ አልፈዋለች። ተረዳችሁኝ? ስለዚህ ተማሩባት እንጂ አታውድቋት። ማውደቅ አትችሉም። እውነት ለመናገር እኔ ከጎኗ ነኝ እንድታውቁት ፈልጋለሁ። እና ተሰብስባችሁ ሪፖርት የምታደርጉ ካላችሁ ስነ ስርዓት ያዙ። ይቅርባችሁ፣ ውጡ ከዚህ ድራማ። የሚያስጠላ ህይወታችሁ ቀይሩ እንዴ! ስራ ላይ ተሰማሩ። አዲስ እድል እየመጣ እኮ ነው፣ ህይወታችን የምንቀይርበት ማለት ነው። እሷን ተዋት። ተረዳችሁኝ? ህይወቷ ትኖሩበት። አዲስ ነገር እያመጣች ነው። አዲስ ሰው ሆና እየቀረበች ነው። ቀላል እኮ ነው። አይ ቲንክ እንደዚህ አይተህ ማለት ነው ዋው የምትልባት ሰው እየሆነች ነው። አሁን ሴት እየሆነች ነው። ከዚህ በላይ ምን አባታችሁ ትፈልጋላችሁ? ሲሪየስሊ ተፋቱ። በቃ ውጡ። ወደ ሰው ህይወት አትግቡ። ይህ ህይወት ድራማ አይደለም። ተረዳችሁኝ? እሷ እየመጣች ቪዲዮ እየሰራች የሆነ ዘፈን እየዘፈነች ምናምን ስለመጣች ብቻ ኦኬ ደስተኛ ነች ሲል አሁንም ሄደን እንምታት ነው በቃ። በለው ሲደብር ሴቶች ሆናችሁ ደግሞ አንዲት ሴት ለማውደቅ የምትሞክሩ አላችሁ። አሁን እናንተ ማለት ነው የሴቶች ቀን የሚባለው ይህ ለእናንተ አይገባችሁም። ወንድም አይደላችሁ፣ ሴትም አይደላችሁ። አይ ዶንት ኖ ምን እንደሆናችሁ እውነት ለመናገር የማይሰለቻችሁ ወሬ ጥላቸው የማይሰለቻችሁ እውነቴን ነው የምላችሁ። በሰው ውድቀት የምትደሰቱና የምትኩራሩ ወሬ ሰብሳቢ ምን ያደርግላችኋል? አሁን እንደዚህ አይነት ሰው መሆን በእናታችሁ ምን ያደርግላችኋል? ስለዚህ ከዚህ በታች የጃኒ አካውንት ታግ አድርጌላችኋለሁ። ግቡና ኮፒ ሊንክ አድርጉላት። ስፔሻሊ 444 ፋሚሊ የኔ ፋን ቤዝ ከሆናችሁ ግቡና ኮፒ ሊንክ አድርጉላት። ምክንያቱም አሁን ግዴታ ያስፈልጋታል። በጣም ባን እየተደረገች ነው ያለችው። በጣም ሪፖርት እየተደረገች ነው ያለችው በጣም በብዙ ሰዎች ማለት ነው። ይህ ማለት ደግሞ አካውንቷ ባን ይሆናል። ልክ እንደዛ 2.4 ሚሊዮን ማለት ነው። የኔ አካውንትም ወደዛ ተቃርበው ነበር ታስታውሳላችሁ። ስቲል እሷም እስካሁን በዚህ ነገር እያለፈች ነው ያለችው። ሊያወድቃት የሚፈልግ በጣም ብዙ ሰው አለ።
ብዙ ሰው አለ። እሱ ደግሞ ራሷ ቆማ ጠንክራ የበለጠ መጣ ተመልሳ እንደምታሳያችሁ እርግጠኛ ነኝ። እስከዚያው ግን ኮፒ ሊንክ አድርጉላት ጋይስ። ወዳችኋለሁ። ቻው። የደብሩን አስተዳዳሪ ጨምሮ 7 ዲያቆናትና መነኮሳት በመንግስት ኃይል ጥቃት ተገደሉ። የካቲት 8 ቀን 2018 ዓ.ም በአማራ ክልል በደቡብ ወሎ ዞን መሃል ሳይንት ወረዳ በሚገኘው ታሪካዊ የአቶንስ ማርያም ቤተክርስቲያን ላይ በመንግስት ኃይሎች በተተኮሰ ከባድ መሳሪያ የተፈጸመ ጥቃት ታላቅ ሰብአዊና ታሪካዊ ውድመት አስከትሏል። ይህ ጥቃት እንግዲህ በሰው ሕይወት ላይ ብቻ ሳይሆን በኢትዮጵያ የታሪክና የሃይማኖት ቅርስ ላይ የተሰነዘረ ጥቁር ጠባሳ ነው ተብሏል። ዜናው የመሰረት ሚዲያ